ብለሽኝ ተናግረሽ ማታውቂም ዛሬ ላይ ይሄን ውሳኔ ልትወስኝ የቻልሽበት ምክንያት ምንድነው? ደከመኝ አብርሽ። ይኸውላችሁ ደከመኝ ያለችው አውቃ ነው። እውነት ለመናገር የሆነ ሰው ልኳት ነው ብያችኋለሁ እኮ ከዚህ በፊትና ሄርሜላ ደከመኝ አብርሽ ከዚህ በላይ አልቻልኩም ያለችው የሆነ ሴራ ቢኖረው ነው። ሄርሜላ እንዴት ልትወስን ትችላለች እንዴ? ስታስቡት አስቡት እስቲ ቤተሰቦች ከሩታ ጋር እንደዛ ስትገዳደል ስላችሁ ስትሰዳደብ ምን ስትል የቆየ ሄርሜላ እንግዲህ እንደዚህ አይነት ውሳኔ እንዴት ልትወስን ቻለች? ሲጀመር ሄርሜላ ብዙ ተሰድባለች፣ ብዙ ተሰቃይታለች። ማለት ብዙ ነገር ስትባል ነበር በነ ሩታና በነ አብርሽ ህይወት ውስጥ ገብተሽ አታበላሽ ምናምን እየተባለች ነበርና ዛሬ እንዴት ልትወስን ቻለች? ከበስተጀርባ ያለውን ሄርሜላን ማን ነው አስገድዶ እንደዚህ ያላትና ዛሬ እነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩልኝ ደስ ይለኛል። ላይክ አድርጉልኝ ቪዲዮን እና በጣም ከባድ ነገሮች ነው እየተሰማን ያለ ነው። ሲጀመር ሄርሜላ እንደዚህ አይነት ውሳኔ ዝም ብላ አትወስንም። እውነት ለመናገር ማለት ነው ትክክለኛ ነገር ነው ያረገችው። በተለይ በጣም ደስ ያለኝ እንደዚህ በማድረጓ ከሁለቱ ህይወት ውስጥ ለመውጣት ማሰቧ በጣም ደስ የሚል ነገር ነውና ሄርሜላ ግን ሲጀመር እንደዚህ አይነት ነገር አትወስንም። ለምን? ሄርሜላን ማን እንደላካት እነግራችኋለሁ ወደ መጨረሻ አካባቢና ሩታ እንግዲህ ዛሬ በጣም ግረን ያላት ስትነግራት እንደዚህ አይነት ነገር በጣም ነው የተደናገጠችው። ምን ልታረጊብኝ ነው እንደዚህ አይነት ነገር የወሰንሽው? ማለት ከዚህ በፊት ለመለያየት ምናምን እያሰብሽ አልነበረም ምናምን እያለች ነበርና ግን ቤተሰቦች ግልጽ አድርጊ ስነግራችሁ ሄርሜላ ከልቧ ነው አብርሽን የተወቹ አልፈልግም ነው ያለችው። በቃ ለኔ ተሰቃይቻለሁ ብዙ ሄርሜላ ለአብርሽ በጣም ብዙ መስዋዕትነት ነው የከፈለችው። ማለት በአንድ እጄ ነው እያጨበጨብኩ ያለሁት ያለችው ነገር በጣም ትክክል ናት። ለምን ብትሉ ሄርሜላ እንግዲህ አብርሃምን ለማስደሰት በጣም ብዙ ነገሮችን እያረገች የምትገኝ ሴት ነበረችና ሄርሜላ እንግዲህ እውነት ለመናገር ከልቧ ነው እንደዚህ አይነት ውሳኔ የወሰነችውና ሄርሜላ ይበቃኛል ተሰቃይቻለሁ ብላ እውነቱን ተናግራለችና ግን ማን ነው ከበስተጀርባ የላካት የሚለውን አብራራላችኋለሁ። እስቲ ቪዲዮን እንይና ሀሳብ አስተያየታችንን እየሰጠንበት ኦሪጂናል ኮንተንቶችን እነግራችኋለሁ። ብቻ እንቀጥል። ከዚህ በኋላ ግን ሄርሜላ የምትባል ልጅ በህይወታችሁ ተመልሼ አልገባም። ያ ማለት ደግሞ ምናልባት ከዚህ በፊት አንድ ሁለት ጊዜ ሶስት ጊዜ ይሄን ነገር ብዬሽ ሊሆን ይችላል። ግን ደግሞ ዛሬ ደክሞኛል። እንደዚህ በጣም ነገሮችን አጥቻለሁ በአብርሃም ምክንያት። እውነት ለመናገር ሄርሜላ እንግዲህ ከአሁን በኋላ በህይወታችሁ አልገባም ብላለች እና ሩታ እንግዲህ በጣም ነው ግር ያላት። እንዴት እንደዚህ አይነት ውሳኔ ልትወስን ቻለች ካላችሁ እነግራችኋለሁ ብያችኋለሁ። አላጓጓችሁ ብቻ ግን እነግራችኋለሁ ወደ መሀል አካባቢ እና ሄርሜላ እንግዲህ ከምን ተነስታ ነው ካልን ሰው ቢያስገድዳት ነው እንደዚህ ልትል የምችለው እንጂ ለምን ብትሉ ቤተሰቦች ከሩታ ጋር እስከ መጨረሻ ተጋግጣለች። ማለት ከሩታ ጋር በጣም ብዙ ነገሮችን ስትከራከር ሄርሜላ በጣም ብዙ ነገሮችን ስትከራከር ሩታን ስትጠላ ስትሰድባት አብርሃምን ለራሷ ልታረግ ወስና በጣም የተጨቃጨቀች እንትን እያለች ብዙ ነገሮችን እንዴ አብርሃምን እኮ ከሞድ የተነሳ ብዙ ነገሮችን ያረገች ሴት ናትና በዚህ ያህል ደረጃ እንዴት እንደዚህ ልታረግ እንደቻለች በጣም ነው ግራ ይገባኝና እንዴት ብላችሁ ጠይቁ። እሺ በላይፋችሁ ላይም ይባላል አይደል? ፍሬውም ይለናልና ፍሬው የሚለውን አባባሎች ነው ምነግራችሁ። ያው ከፍሬው ሀሳብ ጋር በቃ ተመሳሳይ ነገር ነው ማወራላችሁ እና ያው እንደ ፍሬውም ወሬ ምናምን ብዙም ባልችልም ግን ሀሳባይን እነግራችኋለሁ እና እስቲ የኔን ሀሳብ የምትደግፉ እንዴት ታዩታላችሁ? የሄርሜላን ጉዳይ ማለት ነው። ዝም ብላ አትወስንም። የሆነ ነገር ቢኖር ነው እና ሄርሜላ እንግዲህ በጣም የምታሳዝን ሴት ናት። እውነት ለመናገር በጣም ብዙ ለፍታለች ለአብርሃም። እንግዲህ ሁለቱንም ነው የካዳቸው። እውነት ለመናገር ሁለቱንም ነው የካዳቸው። አብርሃም እንግዲህ ልጅ አስወልዶ መጥፋት ነው እንጂ የሚያውቀው ሌላ ነገር አያውቅም እና በጣም ነው የሚያሳዝኑት ሁለቱም ሴቶች እና እንደዚህ አይነት አይደረስባችሁ፣ እንደዚህ አይነት ነገር አይደረስባችሁ። እሱ ወንድ ልጅ አይደለ እንዴ? ቆፍጠን ብሎ መወሰን አይችልም? ዝም ብሎ በቃ እና ሩታም ታሳዝናለች። እውነት ለመናገር ሄርሜላም ታሳዝናለች። ዛሬ ግን ሄርሜላ በቃኝ ብላ እውነቱን ተናግራለችና በዚህ ጉዳይ ላይ እኔ ሀሳብ የምሰጠው ሄርሜላ ትክክል ናት ብዬ ነው ማስበው። ለምን ከነሱ ህይወት ውስጥ ባገባ መጀመሪያ እኮ እንደዚህ አይነት ውሳኔ ብትወስን ኖሮ ደስ ይል ነበር። ግን ሄርሜላ አላወቀችም አብርሃም ምን አይነት ሰው እንደሆነ፣ ጥቅመኛ ሰው እንደሆነ እና አብርሃም የራሱን ፍላጎት እንደሚያስቀድም ብታውቀ ኖሮ እንደዚህ አይነት ህይወት ውስጥ አገባም ነበር። ግን ሄርሜላም ሩታም ያሳዝናሉ እውነት ለመናገር። በተለይ ሩታ ልጅ ያስወልዶስ መጥፋቱ ሄርሜላ እንግዲህ ተጠነቀቅሽ
ከሩታ ብትማሪ ቀድመሽ ሩታ ምን እንደሆነች ብታውቂ ኖሮ አንቺ ላይም እንደዚህ አይደርስምና አይዞሽ የኔ ምስኪን ነው ብለሽ ብቻ ግን እስቲ ቪዲዮን እንይና ሀሳብ እንሰጣለን። ምን ብለሻት ነው? ምን ብላችኋለሁ እኮ ነው ለምረት ለቀሻት። አረ ምንም አላለችም እያለች አይደል እንዴ ሄርሜላ? ምን አይነት ሰው ነው በእናታችሁ እንዴ? ምንድን ነው ያስለቀሻት ምናምን? በቃ ይኸውላችሁ ቤተሰቦች፣ እኔ ሩታን አብርሃም ሩታን እንደማይፈልጋት ግልጽ አድርጌ ልንገራችሁ። በጣም ነው የሚጠላት። በቃ አልፈልጋትም። ለምን እንደሆነ ታውቃላችሁ? የዛኔ ስታሰቃየኝ ምናምን እያለ ነውና ምን አርገሻት ነው እንደዚህ ያልሻት ምናምን እያለ እየተናገረ ነበርና እንዴት እንደዚህ ትላታለህ? ሩታን ምን ትላታለች? ምን ብላ ታስለቅሳታለች? አብርሃምማ አላመናትም ጭራሽ። እውነቱን ልንገራችሁ አላመናትም ሄርሜላ እንደዚህ ትወስናለች ብሎና እኔ እንግዲህ በጣም ነው ሩታ የምታሳዝነኝ። በዚህ ያህል ደረጃ እንደዚህ ትላለህ እንዴ? ቆይ እኔ ይቅርታ ቤተሰቦች ምን ልትላት ትችላለች ብላችሁ ታስባላችሁ እንዴ? በጣም አብርሃም ሩታን ከመጥላቱ የተነሳ በጣም ነው ቀፈፍ ያለችውና እንደዚህ አይነት ነገር አይደረግም። አብርሃም እውነት ለመናገር ማለት ነው ሩታን እንደዚህ ታመነጭቃታለህ፣ ትሰድባታለህ። ሩታ ግን እኔ ትግስቷ እውነት ለመናገር ሄርሜላ የሩታ ልብ ብትይዝ እንዴ? ቆይ እኔ ቤተሰቦች አጠይቁም አንዳንዴ አታስቡትም? እስቲ ሄርሜላ የሩታን ልብ የሩታን ጽናት ቢሰጣት እንዴት ልትሆን ነው እንዴ? እስቲ ሄርሜላ ገና ምን ሆንሽ? ገና መች ተሰቃየሽ? አልተሰቃየሽም እኮ ሩታ እኮ ተስፋ አትቆርጥም። እንደዚህ ልጅ ወልዳለት እንደዚህ የተሰቃየች ሩታ በጣም ጀግና ሴት ናት የምንለው ይኸውላችሁ ዛሬ ቪዲዮ ተረዱ እሺ። አንዳንድ ሰዎች የሩታን ትግስትና የሩታን ልብ ምናምን ተረዱና በጣም ነው ሩታ እንግዲህ በጣም ግርም ነው የምትለኝ እውነት ለመናገር ማለት ነው። ሄርሜላ ገና ማለት መልክ ብቻ ናት እውነት ለመናገር እና የሩታን የእናትነትና የሴትነት ይሄ ጽናት ልብ ጀግንነት አላ ጥቂቱንም አልደረሰችም። ገና ፍቅር አልገባትም እውነት ለመናገር ማለት እንደ ሴት ፍቅር ሰጥቷለች ለአብርሃም እውነት ለመናገር ግን አብርሃም እንግዲህ ፍቅር ስላልሰጣት ለሄርሜላ የውሸት ፍቅርና ያው ራስ ወዳድነቱን የራሱን ጊዜያዊ ስሜት እያስቀደመ እንዳለ ስላልገባት ነውና እንግዲህ ሄርሜላ እንደዚህ የሆንሽው እናዝንልሻለን። እኛ የሩታ ደጋፊዎች አንጠላሽም፣ እንወድሻለን። ሰው እኛ አንጠላም እውነት ለመናገር አይደለ እንዴ ቤተሰቦችና እስቲ ይሄን ቪዲዮ እንዴት ታይቷላችሁ? የዛሬው ቪዲዮ እስቲ ሀሳባችንን እንስጠበት። ደግሞ ወደ ሌላኛው እንሂድ። ብለሽም ተናግረሽም አታውቂም። ዛሬ ላይ ይሄን ውሳኔ ልትወስኝ የቻልሽበት ምክንያት ምንድን ነው? ደከመኝ አብርሽ። ይኸውላችሁ ደከመኝ ያለችው አውቃ ነው እውነት ለመናገር የሆነ ሰው ልኳት ነው ብያችኋለሁ እኮ ከዚህ በፊትና ሄርሜላ ደከመኝ አብርሽ ከዚህ በላይ አልቻልኩም ያለችው የሆነ ሴራ ቢኖረው ነው። ሄርሜላ እንዴት ልትወስን ትችላለች እንዴ? ስታስቡት አስቡት እስቲ ቤተሰቦች። ከሩታ ጋር እንደዛ ስትገዳደል ስላችሁ ስትሰዳደብ ምን ስትል የቆየች ሰው በጣም ስትጠላላ የሆነች ሰው ዛሬ ላይ ልቧ ቀን አስቦ እኔ አይመስለኝም ቤተሰቦች። የሆነ ሰው አስገድዷታል ወይ የሆነ ሴራ ታስቦ ነው። አንድ ሰው ካለ ምክንያት እንደዚህ አይልም እውነት ለመናገር ግን አንዳንዴ ደግሞ ሴቶች ዝም ብለው አይወስኑም ይባላል አይደለ? እና ዝም ብለው ቢወስኑ ኖሮ እንደዚህም አንልም። ገብቷቸዋል። አንዳንዴ ወደ እውነታው ስንመጣ ሴቶች በጣም ሲበስባቸው ነው አንድን ነገር አሰላስለው አስበው በደንብ አስበው የሚወስኑት እንላለን። ግን ሄርሜላ እንደተገደደች ነው እየታየኛለሁ። ዝም ብሎ እየወሰነች አይደለም። እና ወደ እውነታው ስንወስደው ያው በእውነታው ሴቶች ዝም ብለው አይወስኑም እውነት ለመናገር ሳይንሱም እንደሚለው። ግን ሄርሜላ እንደተገደደች ነው እዚህ ቪዲዮ ላይ እየተረዳሁት ያለውና እስቲ ለእናንተ የታያችሁ ነገር ግልጽ አድርጋችሁ ንገሩኝ። ለእኔ የታየኝን እዚህ ጋር እየነገርኳችሁ ነውና አብርሃም እንግዲህ እንዴት ልትወስኝ ቻልሽ ሲላት እኔ አልቻልኩም ተጎድቻለሁ ምናምን እያለችው ነውና እኔም ግልጽ አድርጌ ስነግራችሁ ሄርሜላ ተጎድታለች። ግን የሆነ የተገደደችው ነገር አለ እውነት ለመናገር ማለት ነው። እስቲ ቪዲዮን እንቀጥል። ሆናለሁ ካንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩት ነገር የለም። አያችሁ ይኸውላችሁ ለሩታ ሲያሳዝናት የሆነ አብርሃምም ልቡ ያላመነው ነገር አለና ሩታን ሲያሳዝናት እኔ ከሩታ ጋር ሆኜ አንቺን አልፈልግሽም አላልኩሽም፣ ግን ያንቺ የፍቅር ጥግ እስከዚህ ድረስ ከሆነ ኢትስ ኦኬ አልፈልግሽም
በቃ የራሴን ህይወት ልኑር ነው እንጂ ያልኩት አልፈልግሽም አላልኩም እያላት ነው። እና ሄርሜላ በጣም አዝናለች። እንግዲህ አብርሃም ራስ ወደድ ነው። አሁንም ልንገራችሁ ማታምኑ ሰዎች አብርሃም የራሱን መዝናናት የራሱን ፍላጎት ነው የሚያስበው። እንዴ ለምን ወዶ ትዳር ውስጥ ይገባል? እኔ እኮ የሚያስቀኝ ቀድሞ አያስብም፣ አልበሰለም፣ እንጭጭ ነው በቃ። እንዴ ምንድነው ቆፍጠና አይልም እንዴ? እኔ እኮ ያናድደኛል እኮ አንዳንዴ እኮ አብርሃም እኮ በጣም ነው የሚያናድደኝ ሁሉን ለመናገር ማለት ነው። እንዴ ምንድነው ትዳር ውስጥ ከመግባት ትዳር ቃቃ ነው ቀልድ ነው እንዴ? ትዳር ውስጥ ከመግባት በፊት እንደዚህ አይነት ውሳኔ አትወስን። በቃ እኛ ማንፈልግም ማየት በጣም የሚያናድድ ነገር ነው። ሩታንም እንደዚህ ብለህ አታናዳት። ተስፋን ነው እኮ እያሳጣት ያለው በጣም የሚያናድድ ሰው ነውና እስቲ ቪዲዮን እንይስ። ቤተሰቡ ምን ወራው እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ እኔ አንተ ስትደሰት ስለማይና ስለማወድ ስለማፈቅር ነው አይደለ ያን ሁሉ ነገር እየሆንኩኝ ነበር። እውነትሽን ነው ሄርሜላ፣ በቃ ከሱ ጋር አትሁኝ፣ ይቅርብሽ። ያን ሁሉ ነገር ስታደርጊ በቃ አብርሃም አያረዳሽም። አብርሃም አሁን ላይ ያለበትን ሁኔታ ነው የሚያስበው እንጂ አንቺን አያረዳሽም። ቢወድሽና ቢያፈቅርሽ ኖሮ እንደዚህ አያረግም ነበር። እንደ ወንድ ልጅ ቆፍጠን ብሎ ሄርሜላ ነው መወደው ይል ነበር። ግን ውስጡ እንዴት ልበላችሁ ሁለት ልብ ሆነ እና ሁለት ምላስ ነው የሚባለው እና መወሰን ከበደው። ግን አብርሃም መወሰን ከብዶት ምናምን ብቻ ሳይሆን ራስ ወዳድም ስለሆነ ነው። አብርሃም እንደዚህ አይነት ውሳኔ ለምን ይወስናል? ሄርሜላ ለምን እንደዚህ ትወስናለች? ሩታ እንደዚህ ለምን ትወስናለች አትሉ እንዴ? እኛ እኮ ይኸውላችሁ ስናይ ዝም ብለን አይደለም እያየን ያለ ነው አይደል እንዴ? ዝም ብለን የምናይ ነው የሚመስላቸው አንዳንድ የሄርሜላ ደጋፊዎች። ዝም ብለን አይደለም የምናየው እኛ የሩታ ደጋፊዎች አይደለ? ይኸውላችሁ ሄርሜላ የወሰነችው የሆነ ነገር ቢኖራት ነው። ሩታም ስትወስን አስባ ነው። አብርሃም ግን እያሰበ አይደለም፣ ጭንቅላቱ ተደፍኗል። ዝም ብሎ ነው እያሰበ ያለውና ብቻ ግን እኔ ለበጎ ያርግላት። ይሄን ውሳኔ የወሰንሽው ለበጎ ያርግልሽ። አብርሃም እንግዲህ ቁርጣችሁን ነግሯቸዋል። ሁለታችሁም ላይ ነው እንደተጫወተ አይነት ስሜት እየተየኝ ያለውና እስቲ ቪዲዮን እንዴ ለኔ ያለሽ ፍቅር ለኔ ያለሽ መውደድ በዚህ እስከዚህ ልክ ከሆነም አመሰግናለሁኝ። መልካም ጊዜ ነው። ቆያሽ አልጨረስኩም እኔ አያችሁ ራስ ወዳድ እንደሆነ ላረጋግጠላችሁ ያልኳችሁ በዚህ ቪዲዮ ነው እንዴ። የዚህን ያህል ደረጃ ከሆነ ፍቅርሽ ጥየሽ ሊሄድ ምናምን አብርሃም ሁለቱንም አይፈልጋቸውም። እውነት ለመናገር ቤተሰቦች እኔ ሩታም የራስሽን ህይወት ኑሪ፣ ሄርሜላም የራስሽን ህይወት ኑሪ። በጣም ነው ድብር እያለኝ ያለው አብርሃም እውነት ለመናገር ማለት ነው። እንዴ በዚህን ያህል ደረጃ ትቀልድባቸዋል እንዴ ሴት ልጅ ላይ? እኔ ለህግ አካል ቢቀርቡላ ባይነኝ። በጣም እያናደደኝ ነው አብርሃም እንዴ በቃ በዚህን ያህል ደረጃ ነው ሴት ልጅ እንትን የምታዋርደው። እኔ እኮ ይኸውላችሁ ሩታንም በወዳት ሩታን በደግፋት የሄርሜላ ውድቀት ያስደስተኛል እያልኳችሁ አይደለም። እውነት ለመናገር አሁን ላይ እኮ ለሁለቱም ሴቶች ቆመን መከራከር አለብን ማለት በቃ ሁለቱም ይመረጡ እያልኩ ሳይሆን ቤተሰቦች አንዷ ተመርጣ ቢያንስ አንዷን ደግሞ አስከፍቶ ሳይሆን የእውነት ነግሯት እንዳትከፋ አድርጎ ብትከፋም በቃ ማይቆጫትን ላይፍ እንድትኖር አድርጎ መንገር አለበት። አሁን ላይ እኮ ሁለቱንም ልብ ተስፋ ተሰጥቷቸው እያንገላታቸው ነው ብዬ ነው ማስበው። እና አብርሃም እንግዲህ እባክህ ተው፣ ህዝብም እየጠላህ ነው። በዚህ ያህል ደረጃ ሰው ላይ አይቀለድም ባይ ነኝ። እና እስቲ ዛሬ እንግዲህ ቤተሰቦች እናንተ እንዴት እንደምታዩት ይሄን ቪዲዮ እንግዲህ እኔ ማብራሪያ እንግዲህ ሰጥቻችኋለሁ። አብርሃም እኔ የኔ ሀሳብ ትክክል አይደለም፣ የፍሬው ሀሳብ ትክክል አይደለም። እኔ እኮ አንዳንድ ሰዎች ታናዱኛላችሁ። ፍሬውን ዘቅዝቃችሁ ሹሩባ አሰርታችሁ ቀሚስ አስለብሳችሁ ኖ እንደሱ አይደለም። ይኸውላችሁ ፍሬው ፊራ ቦረና ፍሬ ቦረና ማለት ነው። እንደዛ ብታረጉት፣ እንደዛ ብትሰርቡት፣ እንደዛ ብታሰቃዩት ምንም ላይፉ ላይ የሚያናጋው ነገር የለም። እሱ ገቢውን ያገኛል፣ ልጁን ያሳድጋል፣ ከሚስቱ ጋር ይኖራል። እና ይህንን ለፈን ለመዝናናት ሲዝናኑ ለመዝናናት ሲቆጩ ለመቆጨት ምናምን እና ደግሞ ስንደሰት አንድ ላይ መደሰት ፈታ ለማለት ነው እንጂ ለኛ ህይወት ውስጥ ምንም የሚያናጋብን የሚጎልብን ነገር የለም። አይወላችሁ ፕሊስ እባካችሁ እንደዚህ አይነት ነገር አታርቁ። እኛ ልንዝናና ነው ሀሳብ ልንሰጥ ነው እንጂ የመጣ ነው እንደዚህ ያን ያህል በእነሱ ህይወት ላይ ገብተን ልንበጠብጥ አይደለም። እሺ የኔ ውድ ፋሚሊዎች እውነቴን ነው እና እኔ ውሸት ምናምን ማውራት አልፈልግም። ብቻ ግን እስቲ ወደ መጨረሻው ቪዲዮ እንይ። ማንም ሰቀቀን ማንንም ሳትፈራ ማንም ይሉን ታሳይዝክ መኖር ትችላለህ እያልኩ እኮ በፈቃዴ እየነገርኩ ነው አይደል እንዴ አብርሽ? እየነገረች ነው በቃ ምረጥ ከሁለታችን እያለች ሩታ ምረጥ ብለው ነግረው ነበርና አብርሃም እንግዲህ ለምን እንደፈራና ለምን እንደተንቦቀቦቀ አልገባኝም። ብቻ ግን ቤተሰቦች እኔ ሀሳብ አስተያየቴን እዚህ ጋር
ቋጭቻለሁ። አብርሃም ሁለቱም ላይ እንደቀለደ ነው እየገባኝ ያለውና ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። እስከዚህ ስለተከታተላችሁኝ ከልብ አመሰግናለሁ። ቻው